ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የህፃናት የኤሌክትሮኒክ ሲጋራ ተጠቃሚነት ከአዋቂዎች በ9 እጥፍ እንደሚበልጥ አንድ ጥናት አስታወቀ። በዓለም አቀፍ ደረጃ በየዓመቱ ከ8 ሚሊዮን በላይ ሰዎች በትንባሆ ምክንያት ህይወታቸውን ያጣሉ። ከነዚህም ውስጥ 1.3 ሚሊዮን የሚሆኑት ራሳቸው ትንባሆ ባይጠቀሙም ለሌሎች ሰዎች የትንባሆ ጭስ በመጋለጣቸው ተላላፊ ላልሆኑና ስር ሰደድ ለሆኑ ህመሞች ይጋለጣሉ። በዓለም አቀፍ ደረጃ ከ13 እስከ 15 ዕድሜ ያላቸው 40 ሚሊዮን ህጻናት ቢያንስ አንድ የትንባሆ ምርት እንደሚጠቀሙ ጥናቶች ያመላክታሉ። ከነዚህም መካከል 20 ሚሊዮን የሚሆኑት ሲጋራ የሚያጨሱ ሲሆን 10 ሚሊዮን የሚሆኑት ደግሞ ጭስ አልባ ወይም ባፍና ባፍንጫ የሚወስዱ የትንባሆ ምርቶችን ይጠቀማሉ። በተጨማሪም 15 ሚሊዮን የሚሆኑት ከ13 እስከ 15 ዕድሜ ያላቸው ታዳጊዎች የኤሌክትሮኒክ ሲጋራዎችን ኢሲጋራ እየተጠቀሙ ናቸው። የዓለም ጤና ድርጅት WHO መረጃ እንደሚያመላክተው ህጻናት ከአዋቂዎች ጋር ሲነጻጸር ኤሌክትሮኒክ ሲጋራን የመጠቀም እድላቸው በአማካይ በ9 እጥፍ ይበልጣል ስትል ሳምራይስ ስዩም ዘግባለች። በ10 ሺህ ብር ዋስ ከተለቀቀ በኋላ በድጋሚ በዝርፊያ ወንጀል የተያዘው ግለሰብ በ11 ዓመት እስራት ተቀጣ። የሐውዜን ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር መረሳ እያሱ እንደገለጹት ተከሳሽ አረጋዊ አብርሃም ተስፋዬ በሐውዜን ወረዳ የሐጸት ጣቢያ ነዋሪ ነው። ግለሰቡ ለመጀመሪያ ጊዜ መጋቢት 10 ቀን 2018 ዓ.ም ከምሽቱ 4 ሰዓት ተኩል ላይ በሐውዜን ወረዳ ግራርስ ጣቢያ እንዳ ሳሙኤል ቀበሌ በሚገኘው የአቶ አብርሃም ገብረእግዚአብሔር የዱቄት ወፍጮ ቤት በር በቲንዶስ ሰብሮ ይገባል። ከ58600 ብር በላይ ዋጋ ያለው ናፍጣና የሞተር ዘይት ሰርቆ ለማምለጥ ሲሞክር በአካባቢው ህዝብና የጸጥታ አካላት በቁጥጥር ስር መዋሉን ብስራት ሬዲዮ ሰምቷል። በዚህ ድርጊቱ ጥፋተኛ ሆኖ በመገኘቱ መጋቢት 30 ቀን 2018 ዓ.ም በበለሳ ምድብ 2 ችሎት ቀርቦ የ5 ዓመት ጽኑ እስራት ተፈርዶበት እንደነበር ተገልጿል። ቅጣቱ በ2 ዓመት ገደብ እንዲቀየርለትና እስከዚያው ማረጋገጫ የሚሆን 10 ሺህ ብር በመንግስት ካዝና አስይዞ በዋስ እንዲፈታ ተደርጓል። ይሁን እንጂ ተከሳሽ አረጋዊ አብርሃ የተጣለበትን የእገዳ ጊዜ ሳያጠናቅቅ ሰኔ 25 ቀን 2018 ዓ.ም ከምሽቱ 3 ተኩል ላይ በሐውዜን ወረዳ ማይካዶ ጣቢያ ቆቆቢያ በተባለ ቦታ ሁለተኛ ወንጀል ድርጊቱን ፈጽሟል። ወይዘሮ መድህን መዝገበ የተባሉ የግል ተበዳይን የመኖሪያ ቤት በር ሰብሮ በመግባት ከ49 ሺህ ብር በላይ ግምት ያለው አንድ ሙሉ ሻንጣ ልብስና 15 ግራም ብር ሰርቆ ሲያመል ተበዳይ ባሰሙት የድረሱልኝ ጥሪ መሰረት በቁጥጥር ስር ውሎ ጉዳዩ ሲመረመር ቆይቷል። የሐውዜን ወረዳ ፖሊስ ጽፈት ቤት አስፈላጊውን ምርመራ አጠናቆ 4 ምስክሮች አደራጅቶ ለወረዳው አቃቤ ሕግ መዝገቡን ካስተላለፈ በኋላ ጉዳዩ ሐምሌ 3 ቀን 2018 ዓ.ም በበለሳ ምድብ 2 ችሎት ታይቷል። ፍርድ ቤቱም ተከሳሽ አረጋዊ አብርሃም ተስፋዬ ቀደም ሲል ተጥሎበት የነበረው የ5 ዓመት ጽኑ እስራት ጸንቶ እንዲቀጥል ወስኗል። ለሁለተኛ ጊዜ በፈጸመው የስርቆት ወንጀል ደግሞ የ6 ዓመት ከ9 ወር እስራት ታክሎበት በድምሩ በ11 ዓመት ከ9 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በተጨማሪም ለማረጋገጫ በመንግስት ካዝና ተቀምጦ የነበረው 10 ሺህ ብር ገቢ እንዲሆን መወሰኑ ዋና ኢንስፔክተር መረሳ እያሱ ጨምረው ተናግረዋል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ከኢራን ጋር ያለው ውጥረት እያየለ ባለበት ወቅት ትራምፕ ሐሙስ ዕለት ለህዝብ ንግግር ያደርጋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ስለ ርዕሰ ጉዳዩ ምንም ሳይገልጹ ሐሙስ ዕለት በዋናው የስርጭት ሰዓት ለህዝብ ንግግር እንደሚያደርጉ ተናግረዋል። ይህ መግለጫ የወጣው ትራምፕ በኢራን ላይ የአሜሪካን የባህር ኃይል እገዳ ድጋሚ እንደሚጥሉና በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የ20 በመቶ ክፍያ እንደሚጥሉ ከተናገሩ ከጥቂት ሰዓታት በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከፍተኛ ግጭት በተቀሰቀሰበት ወቅት ሐሙስ ዕለት በዋናው የስርጭት ሰዓት ለህዝብ ንግግር እንደሚያደርጉ ተናግረዋል። ትራምፕ ሰኞ ዕለት በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ፕሬዝዳንት ትራምፕ ሐሙስ ምሽት 9 ሰዓት ለህዝብ ንግግር ያደርጋሉ፣ ለሰጣችሁት ትኩረት እናመሰግናለን ሲሉም ተደምጠዋል። ትራምፕ የንግግሩን ርዕሰ ጉዳይ ያልገለጹ ሲሆን ዋይት ሀውስም ስለ ዝርዝር መረጃው ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ነገር ግን መግለጫው የወጣው በኢራን ላይ የአሜሪካን የባህር ኃይል እገዳ ድጋሚ እንደሚጥሉና ዋሽንግተን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የ20 በመቶ ክፍያ እንደምትወስን ካወጁ ከጥቂት ሰዓታት በኋላ ነው። ትራምፕ የመጨረሻውን ትልቅ የቴሌቪዥን ንግግር ለህዝብ ያደረጉት ሚያዝያ 1 ቀን ነበር። በወቅቱም የአሜሪካ እስራኤል ወታደራዊ ዘመቻ ከተጀመረ ከአንድ ወር በላይ በሆነው የኢራን ጦርነት ላይ የመጀመሪያውን ሙሉ ይፋዊ ማብራሪያ ሰጥተው ነበር። ከዋይት ሀውስ ባደረጉት በዚያ ንግግር የነዳጅ ዋጋ እንዲነርና የእሳቸው ተቀባይነት እንዲያሽቆለቁል ላደረገው ግጭት የነበራቸውን አቋም አብራርተዋል ሲል ሰላማዊ ነጋሲ ዘግቧል።
በሆርሙዝ የነዳጅ ታንከሮች ላይ ጥቃት ተፈጸመ። በኢራንና በአሜሪካ መሃል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ አሜሪካ በኢራን ላይ ተጨማሪ የአየር ጥቃቶችን ስትሰነዝር፣ ኢራን በበኩሏ በሆርሙዝና በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና የነዳጅ ታንከሮች ላይ ያጸፋ ጥቃት መፈጸሟን አስታውቃለች። አሜሪካ በኢራን ግዛት ውስጥ በሚገኙ ኢላማዎች ላይ ተከታታይ የአየር ጥቃቶችን ማድረሷን ገልጻለች። የኢራን መገናኛ ብዙሃን በበኩላቸው በኪሽና ቄሽም ደሴቶች እንዲሁም በቡሼርና ባንዳ አባስ የወደብ ከተሞች ከባባድ ፍንዳታዎች መሰማታቸውን ዘግበዋል። ለዚህ ጥቃት ምላሽ የሰጠችው ኢራን በኩዌት፣ ባህሬንና ዮርዳኖስ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የሚያሳይ ጥቃት መፈጸሟን ገልጻለች። በተጨማሪም በስትራቴጂያዊ ሆርሙዝ ውስጥ የሚንቀሳቀሱ 2 ግዙፍ የነዳጅ ታንከሮችን መምታቷን የኢራን ባለስልጣናት ይፋ አድርገዋል። በመርከቦቿ ላይ ጥቃት የተፈጸመባት የተባበሩት አረብ ኤምሬትስ ድርጊቱን አሳፋሪ ስትል ኮንነዋለች። በጥቃቱ ሳቢያ አንድ ህንዳዊ መርከበኛ ለህልፈት መዳረጉንና በርካታ ሰዎች መቁሰላቸውን ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ አዲስ እገዳ እንደተጣለ አሳውቀዋል። ትራምፕ በሆርሙዝ ከሚያልፉ መርከቦች የ20 በመቶ ክፍያ ለመሰብሰብ ማቀዷንም ተናግረዋል። የአካባቢው ውጥረት እየናረ መምጣቱን ተከትሎ በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ቀውስ አምጥቷል። ሰሞነኛው ውጥረት የነዳጅ ዋጋ በበርሜል $84 እንዲገባ አስገድዶታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።